ዳጣዬ ከባድ ውሳኔ ወሰነች። ከዚህ በኋላ ስላደረጋችሁልኝ ነገር በሙሉ እጅጉን አድርጌ ከልብ አመሰግናለሁ። ነገር ግን እኔ መሄድ አለብኝ ብላ አለች። ቆይ ምን እያልሽ ነው? አልገባኝም ብላ ስትል በጣም ደነገጠች። ወይዘሮ ማርታ ይበቃል፣ ከዚህ በኋላ እዚህ ከቆየሁኝ በጣም ብዙ መጥፎ ነገሮች ስለሚፈጠሩ ያንን ደግሞ እኔ መቋቋም አልችልም። እትዬ ጋሼ ላደረጋችሁልኝ ነገር ፈጣሪ አብዝቶ ይባርክልኝ። እኔ ግን ብቸኝነትንና ሁሉንም ነገር እኔ ራሴ ሞክሬዋለሁ፣ ቀምሼዋለሁኝ። ስለዚህ አቢገር ዛሬ እንደዚህ ካለችኝ ነገ ደግሞ ቤተሰቡን ልጨርሰው ነው ብላ ሌላ ሴራ ማሴሯ አይቀርም። እናም በዚህው ብንለያይ ይሻላል። እኔ እኮ የእውነት ከልቤ ከውስጥ የነበር የወደድኳትና ያከበርኳት፣ ነገር ግን እኔ ባከበርኳትና በወደድኳት ልክ እሷ ልትገኝልኝ አልቻለችም። እና ይሄ መፍትሄ አንድና አንድ እኔ በደንብ የወሰንኩበት ውሳኔ ነው። ከዚህ ቤት እሄድና የራሴን አዲስ ሕይወት እመሰርታለሁኝ። ይልቁንስ ጋሼ ከዛ በፊት አንተና እኔ ብናወራ ብቻችንን ደስ ይለኛል ብላ አለች። ውሃ በፍጹም አይሆንም ብላ እንቅ ብታደርጋትም እንኳ ውሃዬ ምን ያህል እንደምወድሽና እንደማከብርሽ ታውቂያለሽ። በዛ ላይ ማንም ሰው ሆነ አንቺን ሲናገርሽ አልወድም። ይህ ማለት ግን ውጭ ላይ እንገናኛለን፣ ቤት ውስጥ ግን በፍጹም ከዚህ በኋላ እኔን እንዳትጠብቂኝ ብላ ዳጣዬ ሻንጣዋን ይዛ ስትወጣ ሁሉም ደነገጡ። እነ ሰላም እንዲሁም ናታን። ወይዘሮ ማርታ ወይኔ ይች ልጅ ይች እኮ በጣም የዋህና ሚስኪን ልጅ ነበረች። ቆይ ለምንድን ነው እንደዚህ ያደረገችው? አቢገር ግን ቆይ ምን ስፈልጋ ነው? በቃ ደሬ እንዳለው ወደ ውጭ ሀገር መሄድ አለባት ሰላምዬ ብላ ለሰላምዬ አዋየቻት። እትዬ በእርግጥ ካንቺ አላውቅም፣ ነገር ግን አቢገር በጣም ኃይለኛና እንዲሁም አሁን ላይ አረመኔ እየሆነች ነው። ግን ምኑን እንደው ፈጣሪ ነው የሚያውቀው። ዙሮ ዙሮ እኮ ዳጣ ሁሉንም ነገር ተናግራ ነበር። እኔ የምፈልገው ቤተሰብና ፍቅር ነው ብላ ሁሉንም ማስረዳቻት። አቢገር ግን በፍጹም ልትሰማ ፈቃደኛ አይደለችም። አየን በእንባ የተሞላ ሽኝት ሁሉም ሰው ሸኛት። አቶ ደረጀ በሉ እኔ ወደምትሄድበት አድርሻት እመጣለሁ ብሎ ይዟት ከወጣ በኋላ ምንድን ነው የምትይው ዳጣ? እንዴት ነው ዓይንሽን አይቼ ሳልጠግብ ልሂድ ብለሽ በድንገት የተነሳሽው? እኔ እኮ ታውቂያለሽ እነሱ ፊት እንደዛ እንዳልከራከርሽ በጣም ከብዶኝ ነው። ሁሉም ነገር ግልብጥብጥ ወጥቷል። አሁን አይደለም ዳጣ የኔ ልጅ ናት፣ ከዚህ በኋላ የትም አትሄድም ማለት እንኳ የማልችልበት ሁኔታ ላይ ነኝ ብሎ ሲል አባዬ ሁሉንም ነገር እረዳሃለሁ። ደግሞ እኔ መጀመሪያውኑም የመጣሁት አባቴ ማን እንደሆነ እናቴን ለማወቅ ነው። በእርግጥ አብሬያችሁ ብኖር በጣም ደስ ይለኝ ነበር፣ ግን ደግሞ እኔ ከመጣሁ በኋላ የቤቱ ሰላምና የቤቱ ድባብ እየተናጋ ነው። አቢገር ከኔ ምን እንደምትፈልግ ባላውቅም እንኳ እኔ ከሷ ግን ንጹሕ ፍቅርን ብቻ ነበር የምፈልገው። ግን ከዚህ በላይ ከቆየሁኝ ዝብ ምናልባትም አንተም እትዬም የምታዝኑበትን ነገር ላደርግ ስለምችል እኔ ደግሞ በፍጹም ማስቀየም አልፈልግም። ለዛ ነው መራቅን የምፈልገው። አባዬ በቃ ተወይ ልሂድበት። ከቻልክ ግን እናቴ በሕይወት እንዳለች ነግረኸኛል። እናቴ ማን እንደሆነ ወይም ደግሞ በፎቶ የምታውቃ ከሆነ እሱም ብቻ ሳየኝ፣ ሌላ ነገር ምንም አልፈልግም ብላ ወደነ ሞገሴ ጋር ሄደች። ሞገሴ እጅግ አዘነ። ሰላም ሰላም! ውድና የተከበራችሁ የህያብ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር። ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ሞገስና ዳጣ ቆይ አሁን ምንድነው የምናደርገው? ዳጣ እኔ እኮ አንቺን ተማምኜ ነበር፣ ከዚህ በኋላ ደስተኛ ህይወት ትኖሪያለሽ ብዬ ነበር ብሎ አላት። አይምጎ አትጨነቅ፣ እውነት ለመናገር
ለአንድ ለሁለት ቀን ብቻ ነው እንጂ አንተ ጋር የምሆነው ከቡራ ጋር እሄዳለሁኝ። ቡራ ከዳነ ስራ ማፈላልጎ ተፍ ተፍ ብሎ ያስገባኛል። እሺ እዛ ድረስ ግን አንተንና ሉላን በማስቸገር በጣም ይቅርታ ብላ ስትል፣ አረ ምንም ችግር የለውም። ይህ ደግሞ የምን ማስቸገር ነው? እኛ እኮ ቤተሰብ ነን። ግን አባትሽ ምን አለ ብሎ ጠየቃት። ሙጎ አባቴማ ምን ይላል ብለህ ነው? ገንዘብ ልስጥሽ ብሎኝ ነበር፣ ግን እኔ ገንዘብ አልነበረም ድሮም ፍላጎቴ ያ ቤት፣ ያ መኪና፣ የሚበሉት ምግብ፣ ምንም ነገር አልመሰጠኝም ነበር። ግን ከምንም በላይ የመሰጠኝ የቤተሰብ ፍቅር ነበር። እሱን ደግሞ ላገኘው አልቻልኩም። አቢገር ወይ እሷ እስካልሄደች ወይ እኔ እስካልሄድኩ ድረስ ልትለቀኝና ልለቃት አልችልም ሙጎ። ስለዚህ ልትረዳኝ ሞክር እባክኝ ብላ አለችው። ችግር የለውም እኔ እኮ ተረድቼሻለሁ። በቃ ከዚህ በኋላ ምንም አይነት ነገር አልጠይቅሽም፣ እሺ አይዞሽም ብሎ አላት። በሌላ በኩል ውሃ አቢገርን እንኳን ደስ አለሽ፣ ዳጣ እንድትወጣ ነበር አይደል የምትፈልጊው? ሁሉንም ነገር ሰምቻለሁ። መቼም ጅናት ምንም አታውቅም እያልሽ እያንዳንዱ ነገር መርዝ ጨምረሽ ራስሽ ልጠጪው እንደነበረ ያንን መርዝ ግን እኔ እንደጠጣሁት። እሺ ባክሽ ሌላም ነገር። ቆይ ዳጣን ለምንድን ነው በዚህ ልክ የምትጠይው? ዳጣ ምን አደረገችሽ ብላ ጠየቀቻት። እሷ አይመለከትሽም መሃ። ለምንድን ነው የማይመለከተኝ? እህቴ እኮ ናት። ምን ከእሷ ማለቴ ከእኔ እሷ በለጠችብሽ? አዎና ታውቂያለሽ፣ እሷ ለእያንዳንዱ ስሜቶች ትጨነቃለች። አንቺ ግን ምንም አይመስልሽም። አሁንም ናታን እመኝኝ፣ ናታን ደግሞ ከዚህ በኋላ አይፈልግሽም። ከሰላም ጋር ሲያወሩ ሰምቻቸዋለሁ። ምን አወሩ? እንደማይፈልጋትና ይቺ ለሚስትነት እንደማትገባ ሲያወራ ነበረ። ስለዚህ አንቺን ከዚህ በኋላ ልግሽም፣ እሺ እርምሽን አውጭ ብላ አናደደቻት። ወይዘሪ ማርታ አቢገርን ቁጭ አድርጋ፣ ቆይ ምንድን ነው የሚሻልሽ? መከርኩሽ፣ ዘከርኩሽ፣ አትቀየሪም አይደል? ትሰሚኛለሽ? በዚህ ጸባይሽ እኔማ ናታንን የመሰለ ልጅ ላንቺ አልድረውም ብላለች። ምን እያልሽ ነው እማዬ? የእናት ምቀኛ ልትሆኝብኝ ነው እንዴ? ስለምን እናት ምቀኛ ነው የምታወሪው? እሱ በፍጹም እንዳንቺ አይነት ሴት ታውቂያለሽ፣ እንደውም ዳጣ ብታገባው ደስ ይለኛል ብላለቻት። ምን እማዬ? አሁን ስለተናደድሽ ነው እንጂ ምንም ነገር አልናገርሽም። እውነት አሁን ተናደሻል? አይ አልተናደድኩም አቢገር፣ በትክክል ነው የተናገርኩት ነገር። ትሰሚኛለሽ? እንዴት እንደዚህ አይነት የቀለለና የወረደ ስራ ትሰሪያለሽ? ብትሞችስ ኑሮ እንደው ውሃ ጠጣችሁ እንጂ ውሃስ ብትሞት ኑሮ ምን ልትይ ነበር? እድሜ ልክሽን እኔም ነፍሰ ገዳይ እንዲሆን ፈልገሽ ነበር እንዴ? አንቺ ደግሞ የምን ነፍሰ ገዳይ ነው የምትሆኘው? እማዬ ምን ነው መቼስ ውሃን ገላችኋት አንቺንም ሆነ ዳጣን የምለቃችሁ ይመስላችሁ ነበር እንዴ? አይ አየሽ፣ ስለዚህ እኔ እናንተን ገድዬ ወህኒ ገባ ነበር ማለት ፈልጌ ነው። አረ እማዬ በቃ ተዩ፣ አለፈ፣ ተሳስቻለሁ። በእርግጥ እናንተ ሁሌም ለዳጣ አቴንሽን ስለምትሰጧት የእናንተን አቴንሽን እኮ ለመሳብ ብዬ ነበር። ግን ደግሞ በሰዓቱ እንዴት ውሃ ልትመጣና ልትጠጣው እንደምትችል እኔ ላውቅ እችላለሁ። እሺ ታዩና የውሃን አንቺስ ብትሆኚ የእውነት ልትጠጪው ነበር እንዴ? እስኪ ንገሪኝ። አዎ እማዬ፣ ትንሽ ጠጥቼ እናንተን ለመሳብና የእውነትም ዳጣ እንዳደረገችው ለመናገር ነበር። ግን ደግሞ በፍጹም አልተሳካልኝም ብላ አለች። አታፍሪም አይደል ብላ በጥፊ ለቀለቀቻት። ከዚህ በኋላ ለሳምንት ከዚህ ከቤት አትወጭም ብላ ስልኳንም ሁለ ነገሯንም ቀማቻት። እናም እባክሽ ይቅርታ አድርጌልኝ እያለች ብትማጸንም በፍጹም አላደርግልሽም። ዴሬክ እኮ በጣም አዝኖብሻል። እንዴት እንደዚህ ታደርጊያለሽ? አባትሽ አንቺን ስለሚወድሽና ስለሚያከብርሽ ባለፈው እንኳ ወርቅ ሰርቀሽ እንዳልሰረቅሽ እና በድንገት እሱ እንዳስቀመጠው ተናገረ። አንቺ ግን ያኔንም ዳጣን እያልሽ ነበር። አየሽ፣ ስንት ስህተቶችን አየሽ። በስህተት ላይ ስህተት፣ በስህተት ላይ ስህተት። በቃ ይበቃሻል። ከዚህ በላይ ምንም ነገር መናገር አይጠበቅብሽም። እኔ ላንቺ በጣም ደክሞኛል ብላ ማርቲ ቆልፋባት ሄደች።
ከዚህ በኋላ የእውነትም እናንተ የማታምኑኝ ከሆነ እሺ እኔም ራሴን ነው የማጠፋው እሺ ብላ ስትል ምን ነው ባደረግሽው በተገላገልኩ። ታዲያ ለምንድን ነው የማታጠፊው? ማን ከለከለሽ? ትሰሚኛለሽ? አንቺ በጣም እውነቴን ነው ምልሽ፣ እኔ ራሴን ነው የጠላሁት። እንዴ ምን ማለት ነው እማዬ? አንቺን ባልወለድኩ ብዬ ነዋ። እኔ እኮ አንቺን ለብዙ ነገር ነበር የምጠብቅሽ። ምክንያቱም ይህን ድርጅት ወርሰሽ ናታንን አግብተሽ እህቶችሽን የምትይዢ ሰዎችን የምትረጂ ነበር የሚመስለኝ። አንቺ ግን በፍጹም ከኛ ከቤተሰቡ ውጭ ሌላ ሰው ሲመጣ ዓይንሽ ደም ይለብሳል፣ አውሬ ትሆኛለሽ፣ የሌለብሽን ጸባይ ታመጫለሽ። ለምንድን ነው እማዬ? አይገባሽም እንጂ አንቺ ዳጣም ሆነች ሰላምም ለእኛ ቤት የሆነ ፍቅር አላቸው እና እኛም ፈልገው ሳይሆን ሀብታችንን ፈልገው ነው። ታዲያ ቢፈልጉትስ እንዴት ሊያገኙት ይችላሉ? እስኪ ንገሪ። እዚህ ድርጅት ውስጥ ያላችሁት አንቺና ውሃ ብቻ ናችሁ። እንደናጡት ሁለት ብቻ ናችሁ አይደል እንዴ? ስለዚህ ማን ይካፈለናል ብላችሁ ነው? ዳጣም አያገባትም፣ ሰላምም አያገባትም። አየማዬ ሰላም የወለደችውስ ልጅ የማን እንደሆነ አንቺ አታውቂ? ወይ ጉድ! ደግሞ የማን ነው ልትይ ነው? እሱን አላቅም፣ ግን በቅርቡ እደርስበታለሁ። ትሰሚኛለሽ? ውሃ ላይ ያደረግሽውን ነገር አውቄ ዝም ያልኩት ምንም ማድረግ ስለማልችል ነው። ምክንያቱም 5 ጣት ቆሸሸ ተብሎ አንዱን አትቆረጩ። ስለዚህ አንቺንም እንደዛ ሆነሽብኝ ነው። በፍጹም አንቺን የእውነት ትችሽ ወይም ደግሞ ላደረግሽው ነገር ይሄ ሆኖ አይደለም ክፍያሽ። ስለዚህ አቢገር አርፈሽ ብትቀመጭ ይሻልሻል፣ ካልሆነ ግን አባትሽ ጋር ተመካክረን ውጭ ሀገር ነው የምልክሽ ብላ አለቻት። ነገር አባቷ ዳጣን ሸኝቶ ሲመጣ ሻንጣዋን ይዞ በያንቺም ውጪ፣ ምክንያቱም ዳጣ እዚህ ቤት ከሌለች አንቺም የለሽም ብሎ አላት። ወይዘሮ ማርታ እባክህ ደሬ እንደዛ አታርግ ብላ ብትለውም ከዚህ በኋላ እንደ አቢገር አይነት ልጅ የለኝም፣ ትናሽ እህቷን የምትመርዝ አብራት እንደ እህትነት ለመቀበል የተዘጋጀችውን እንግዲያ አባራ እሷ በሰላም የምትኖር ይመስልሻል ማርቲ? በዚህ ነገር ባትገቢበት ይሻልሻል። ምክንያቱም ከገባሽበት አንቺና እኔም እንጣላለን፣ እንበጣበጣለን። እሺ ስለዚህ አርፈሽ ተቀመጭ ብሎ ማስጠንቀቂያ ሰጣት። እሺ ደሬ በቃ አርፌ እቀመጣለሁ፣ ግን ደግሞ ገንዘብ ልስጣት ብላ ብትል በፍጹም ገንዘብም ሆነ ኤቲኤምም መኪናዋንም ሁሉ አምጭ ብሎ ሁሉንም ተቀብሎ ቁም ሳጥን ውስጥ ቆለፈባት። ናታንንም ብታባብለው አያቢገር እኔ ዳጣን አሳተሽኝ፣ የእውነት አንቺን ምረዳሽ ይመስልሻል? የራስሽ ጉዳይ ብሎ አላት። እንግዲህ አቢገር ጎዳና ላይ ወጥታ ብቻዋን ቀረች ማለት ነው።